ቃል እንሰማለን። ማን ያስተምረን? ማን ይንገረን? ሁለታችንን የሚናገር ጥመታችንን የሚያቀና የወደቀውን ሕሊናችንን ከፍ አድርጎ በሱ ፊት ሊያቆመን የሚችል የሁላችን አባት የሁላችን ጌታ እግዚአብሔር ነውና እግዚአብሔር ሁላችንንም ምስጢሩን እየገለጠ ጥበቡን እየሰጠ በማስተዋል ቃሉን እንድንሰማ እግዚአብሔር መንፈስ ቅዱስ ይርዳል። እስኪ ሁላችሁ ከኔ ጋር ይህንን ቃል በሉት። ጌታ በሉ በነገር ሁሉ ማስተዋልን ይስጥ። ምን ይስጥ? በምን ሁሉ? አልሰማሁም። በነገር ሁሉ ምን ማስተዋል ማን ይስጥ? እግዚአብሔር። በዚህ ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ ለሁላችንም ጥበብና ምስጢር ይግለጥልን። ቃሉን የምናገኘው ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ በጻፈው መልእክት በሁለተኛ ምዕራፍ 2 ቁጥር 7 ላይ የምናገኘው የእግዚአብሔር ቃል ነው። ይህ ሐሳብ ቅዱስ ጳውሎስ ለልጁ ለቅዱስ ጢሞቴዎስ ሲጽፍለት ያለ ምክንያት አልነበረም። ምክንያቱም በወቅቱ የነበሩትና እሱ የሚያገለግላቸው ምዕመናን ጥበብና ማስተዋል የጎደላቸው ስለሆኑ እሱ በጥበብና በማስተዋል በእውቀትና በኃይል የሁሉ ባለቤት የሁሉ ባለጸጋ ሆነው ወደ እግዚአብሔር እየለመነና እየቃተተ አምላኩ እግዚአብሔር ለሚያገለግሉ አገልጋዮች ጥበብና ማስተዋል እንዲሰጥ ከዚያም ማለፈ ደግሞ እነሱም በማስተዋል ሕዝቡን እንዲመሩና እንዲያገለግሉ እግዚአብሔር ፈቃዱ ስለነበረ እነሆ ቅዱስ ጳውሎስ ለልጁ ለጢሞቴዎስ ጌታ በነገር ሁሉ ማስተዋልን ይስጥህ አለው። እውነት ነው። በዓለማችን ላይ በተለይ በምድራችን ላይ የጠፋው ማስተዋልና ጥበብ ነው። ብዙዎች ባለማስተዋል ከክብር ጎልናል፣ ከጸጋ እግዚአብሔር ተለይተናል። የአምላክን ፍቅርና ምሕረት በረከትና ቸርነት ማየት አልቻልንም። እግዚአብሔር ደግ ነው። በየዘመኑ ሁሉ በጉድለታችን ሳይሆን እሱ ከራሱ ባለው ሙላት በጥበብና በጸጋ በሕይወትና በበረከት ያኖረናል። የሚችል አምላክ ስለሆነ የሚሰጠን የሚባርከን የእያንዳንዳችንን ጉድለት ሳያል በምህረት መግቦ በጸጋ ጎብኝቶ ሁላችንን በክብርና በፍቅር የሚያቆመን አምላካችን እግዚአብሔር ስለሆነ ሁልጊዜ በምህረቱ ያየናል። ምህረቱን ያላራቀብን ጸጋውን ያበዛልን አምላክ እግዚአብሔር ክብር ምስጋና ይግባው። እንዲህ አይነት አባት ነው እግዚአብሔር። የጉድለታችን ሙላት ነው፣ የማጣታችን በረከት ነው። ስንታረዝ ልብሳችን ነው፣ ስንደክም ጉልበታችን ነው። በሕይወታችን ውስጥ የጎደለብንን ነገር ሁሉ ማሟላት የሚችል እሱ ብቻ ነው። ስለዚህ አምላካችን እግዚአብሔር በምድር ላይ ማስተዋልና ጥበብ ለጎደላቸው ሰዎች ጥበብና ማስተዋል የሚሰጥ እሱ ነው። ጥበብ ራሱ ነው፣ ማስተዋልም እሱ ነው። ምክንያቱም የጥበብና የማስተዋል የእውቀትና የሀብት ባለቤት እሱ ነው። ከእግዚአብሔር ያልሆነ ምንም ነገር የለም። ለዚህ ነው መጽሐፍ እንዲህ ያለው ወዘእንበለ የሰ ኢትክሉ ገቢረው ወኢምንተኒ፣ ያለን ፈቃድ አንዳች ልታደርጉ አትችሉም ይላል። እውነት ነው። ነግዶ ማትረፍ፣ ወጥቶ መግባት፣ በዓለም ላይ ያለውን ስጋዊም ሆነ መንፈሳዊ ጉዳይ ማከናወን ያለ እግዚአብሔር ፈቃድ አይቻልም። የእግዚአብሔር ልጆች ቆመን ያደመጥነው ተቀምጠን የምንሰማው ሁላችን እሱ ስለፈቀደልን ነው። ለዚህ ነው መጽሐፍ ወዘእንበለ የሰ ኢትክሉ ገቢረ ወኢምንተኒ፣ ያለኔ ፈቃድ አንዳች ልታደርጉ ልትሰሩ አትችሉም ማለት በእግዚአብሔር ፈቃድ የሚሰራ ነገር ነው። የእያንዳንዳችን ሕይወት ያለ እግዚአብሔር የምንሰራቸው ነገሮች ሁሉ የጥፋታችን ምንጮች፣ የውድቀታችን መሰረቶች ናቸው። እንዳንወድቅና እንዳንጠፋ እግዚአብሔርን አጋዥ እናድርገው። እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን፣ እግዚአብሔር ተስፋችን ስለሆነ ክብር ምስጋና ለእሱ ይሁንለት ለአምላካችን። ለዚህ አምላክ ነው እንገዛ። ለዚህ ነው ቅዱስ ጳውሎስ ጌታ በነገር ሁሉ አለ። በምን ሁሉ? እግዚአብሔር ልጆች በነገር ሁሉ ጥበብና ማስተዋል ያስፈልጋል። ብዙዎቻችን ዛሬ በዓለም ላይ ያለው መከራ፣ እንግልትና ስቃይ ከጥበብና ከማስተዋል ጉድለት የመጣ ነው። ሰው ጥበብ የሆነውን እግዚአብሔርን ካላወቀው፣ ሰው የማስተዋል ምንጭና የማስተዋል ባለቤት የሆነውን እግዚአብሔርን ማስተዋልን ማወቅ ካልቻለ የምድርን በረከት፣ የምድርን ሰላም፣ የምድርን ረፍት፣ የምድርን ጸጋ፣ የምድርን ክብር ማምጣት አይችልም። እግዚአብሔር በዘመነ ብሉይ የነበሩ ቅዱሳን አባቶቻችንን በጥበብና በማስተዋል ጸጋ ጎብኝቷቸዋል። ለዚህ ነው መጽሐፈ ዳንኤል እንዲህ ይላል ምዕራፍ 1 ቁጥር 17 ላይ እነዚህ 4 ብላቴኖች ማስተዋልና ጥበብ ዕውቀት ተሰጣቸው ይላል። እስኪ ሁላችሁም ይሄንን ቃል በሉ። እነዚህ በሉ 4 ብላቴኖች ማስተዋልና ጥበብ ተሰጣቸው። እነዚህ 4 ብላቴኖች ብሎ ዳንኤል የገለጣቸው አንደኛ ራሱን ነው፣ ራሱ ዳንኤል ነው። ሁለተኛው አናንያ ነው። ሶስተኛው አዛርያ ነው። አራተኛው ሚሳኤል ነው። እነዚህ 4 ሰዎች
ጥበብና ማስተዋል ተሰጣቸው። በምድራቸው አይደለም በባዕድ ምድር ሄደው ሲኖሩ እግዚአብሔር የሚያገለግሉበትን ጸጋ የሚያስተውሉበትን አእምሮ ሰጣቸው። ጥበብና ማስተዋል የሚሰጠው ከእግዚአብሔር ነው። ብዙዎች በእውቀት ጥበብ የሚገኝ ይመስላቸዋል። ማስተዋልን የሚመጣው በኃይል በስልጣን በእውቀት ይመስላቸዋል። የእግዚአብሔር ልጆች የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ከዛም ያለፈ የእውቀት ጫፍና ጠርዝ ላይ ብንደርስ ጥበብና ማስተዋል ከእግዚአብሔር ካልተሰጠ የምድር በረከት መሆን አንችልም። ለዚህ ነው መጽሐፍ ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲጽፍለት እንዲህ አለ፣ ጌታ በነገር ሁሉ ማስተዋልን ይስጥህ። ምን ይስጥህ? ድገሙልኝ። ማስተዋልን ይስጥህ አለ። የእግዚአብሔር ልጆች ምድራችን በረከት ያጣችው ማስተዋል ስለጎደለን ነው። መሪዎች ማስተዋል ያስፈልጋቸዋል። የተማሩ ሰዎች የመጀመሪያ ዲግሪ ከዚያም ያለፈ የእውቀት ጫፍ ላይ የደረሱ የማስተዋል ባለቤት የሆነውን እግዚአብሔርን ማስተዋል ስጠኝ ብለው ሊለምኑት ይገባል። የትኛውም የስልጣን እርከን ላይ ያለን ሰዎች በእውቀትም ያለ እውቀትም የምንኖር ሰዎች ካለን ማስተዋል የሚሰጠው ከማን ብቻ? ድገሙት፣ ከማን ብቻ? ያለ እግዚአብሔር ፈቃድ የሰው ልጅ የሚያስተውልበት አቅምም ኃይልም የለው። ለዚህ ነው ጌታችን አምላካችን እግዚአብሔር ለልጁ ለጢሞቴዎስ ሲጽፍለት ቅዱስ ጳውሎስ ጌታ በነገር ሁሉ ማስተዋልን ይስጥህ አለ። አዎ ማስተዋል ያስፈልገናል። በምንበራበት የመምራት ስፍራ ላይ በምናገለግልበት የአገልግሎት ስፍራ ላይ በየትኛውም ቦታ ላይ ማስተዋል ያስፈልጋል። ማስተዋል ደግሞ የሰው እውቀት፣ የሰው አቅም፣ የሰው ስልጣን የሚያመጣው አይደለም። ማስተዋል የሚሰጠው ከማን ነው? ጥበብ የሚሰጠው ከማን ነው? ስለዚህ ከእግዚአብሔር የሚሰጥ ጥበብ ስለነበረ ዳንኤል ጥበብና ማስተዋልን እግዚአብሔር ሰጠው። ለአናንያ ጥበብና ማስተዋልን እግዚአብሔር ሰጠው። ለአዛርያ ጥበብና ማስተዋልን እግዚአብሔር ሰጠው። ብቻ አይደለም ለሚሳኤል ለነዚህ ለሶስቱና ለአራተኛው ለዳንኤል እግዚአብሔር ማስተዋልና ጥበብ ሰጣቸው። ማስተዋልና ጥበብ ስለተሰጣቸው ጠላት ጣሉ፣ እግዚአብሔርን አከበሩ። የእግዚአብሔር መልአክ ወደ ሕይወታቸው መጣ፣ ከእሳት ነጥቆ አወጣቸው፣ ታሪካቸውን ቀየረላቸው። ምክንያቱም ሰዎች ጥበበኞችና ማስተዋል ሲኖራቸው የእግዚአብሔር መልአክ መጥቶ የእግዚአብሔር ቅዱሳን መላእክት እየመጡ ጉድለታቸውን ይሞላሉ። በጥበብና በማስተዋል በኃይልና በሙላት ይጠብቋቸዋል። ምክንያቱም የጥበብና የማስተዋል ባለቤት የሆነውን እግዚአብሔርን አምልከውታልና። ሰው እግዚአብሔርን ሲያመልከው የጥበብና የማስተዋል ጸጋ ይሰጠዋል። አሁን ሁላችን በዚህ ስፍራ ያለነው የጥበብ የማስተዋል ጸጋ ማግኘት ከፈለግን ጥበብ የሆነውን እግዚአብሔርን ልናውቀው ይገባል። ማስተዋል የሚሰጠውን እግዚአብሔርን ልናውቀው ይገባል። ሰው እግዚአብሔርን ባለመስማቱ ምክንያት ምድራችን የበረከት ምድር መሆን አቁማለች። ከቃሉ ጋር ናችሁ? ሰው እግዚአብሔርን መስማት አቁሟል። እውነት ውሸት? እውነት። ዝም ብላችሁ አስቡ። እግዚአብሔርን ባለመስማታችን ምክንያት የመጣብን ፈተና ብዙ ነው። እንዳይመስላችሁ አሁን እየሰማን ያለን የሚመስላቸው ብዙ ሰዎች ይኖራሉ። ግን እውነት ነው። እዚህ ያለንና የመጣን ሰዎች እግዚአብሔርን እየሰማን ነው። ግን እግዚአብሔርን የማይሰሙ ብዙ ሰዎች አሉ። ስልጣናቸውን ብቻ የሚያዳምጡ፣ ገንዘባቸውን ብቻ የሚያዳምጡ፣ ቤተ መቅደሱን ለእግዚአብሔር ክብር ሳይሆን ለራሳቸው ክብር የሚፈልጉ ብዙ ሰዎች አሉ። ሰው ማስተዋል ሲጎለው የእግዚአብሔር የሆነውን ሁሉ ይጣላል። ከቃሉ ጋር ናችሁ? ምን ሲጎለው? አቤት ሲጎለው የእግዚአብሔር የሆነውን ሁሉ ይጣላል። ዛሬ ቤተክርስቲያንን የሚጣሉ ሰዎች ማስተዋል ስለጎደላቸው ነው። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያ ታሪኳ ጀምሮ በመከራ ውስጥ እያለፈች እግዚአብሔር ከፍ ያደረጋት ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይሁን። በማጣት ውስጥ እያለፈች፣ በእንግልት ውስጥ እያለፈች፣ በስቃይ ውስጥ እያለፈች የእግዚአብሔርን ክብርና የራሷ ክብር ከፍ እያለ ሄደች ቤተክርስቲያን ናት። ለምን ቢባል በመገፋት ውስጥ ያለውን ክብር ቤተክርስቲያን ታውቃለች። ተዋሕዶ እንዲህ ናት። ከጥንት ጀምሮ አባቶቻችን በመከራ ውስጥ እያለፉ፣ በእሳት ውስጥ እያለፉ፣ በስለት ውስጥ እያለፉ፣ በመገፋት ውስጥ እያለፉ ከፍ ብለዋል። ለምን? የማስተዋልና የጥበብ ባለቤት የሆነውን እግዚአብሔርን ስለሚያመልኩ። ጥበበኛውና የማስተዋል ባለቤት የሆነው እግዚአብሔር ለምድሪቱ በረከት ለቤተ ክርስቲያኒቱ ኃይል ሆኗል፣ ያኖሯታል። ክብረ ምስጋና ለእግዚአብሔር ይሁን። ለዚህ ነው መጽሐፍ በነገር ሁሉ እስኪ ሁላችሁ በሉ፣ በነገር ሁሉ በሉ፣ ድገሙት፣ ማስተዋልን ይስጥህ። ልብ አድርጉ፣ ቃሏ ከባድ ናት። በነገር ሁሉ ነው የሚለው። በመግባታችን፣ በመውጣታችን፣
በመነገዳችን፣ በትዳራችን፣ በስልጣናችን፣ በሀብታችን፣ በትምህርታችን፣ በኑሯችን፣ በእያንዳንዱ ጉዳዮቻችን ማን እግዚአብሔር ምን ይስጠን? ድገሙት። ማስተዋል። ምን ማስተዋል ይፈልጋል እግዚአብሔር። ሰዎች በሕይወታቸው ሁሉ ማስተዋል እንዲኖራቸው ይፈልጋል። ለዚህ ነው እነዚህ አራት ሰዎች በማስተዋልና በጥበብ ሞገስ የበዛባቸው ነበሩ። የጥበብና የማስተዋል መንፈስ የተሰጠው ራሱ ባህሪው ጥበብ ማስተዋል የሆነው እግዚአብሔር ነው። ለዚህ ነው ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንዲህ ብሎ ይናገራል። የእግዚአብሔር መንፈስ የጥበብና የኃይል መንፈስ፣ የማስተዋል መንፈስ፣ የምክርና እግዚአብሔርን የመፍራት መንፈስ ያርፍበታል ተብሎ ተነግሯል። በጊዜው ኢሳይያስ የተናገረው ለዳዊት ነው። ኋላ ግን የዳዊት ዘር ለሆነው ለአካላዊ ቃል ለወልደ እግዚአብሔር ለኢየሱስ ክርስቶስ የተሰጠ ቃል ነው። ምክንያቱም እሱ የባህሪያ ሕይወቱ የሆነ መንፈስ ቅዱስ ያለበት የባህሪያ አባቱ አብ ያልተለየው ቅድመ ዓለም የነበረ ማዕከል ዓለም ያለ ድህረ ዓለም የሚኖር በኋላ በሥጋ ማርያም ተገልጦ ለምድር ጥበብና ማስተዋልን የገለጠ ራሱ ጥበብ ተብሎ የተገለጠ የእግዚአብሔር ልጅ እሱ ራሱ ጥበብ ነው። እሱ ራሱ የማስተዋል ባለቤት ነው። ክብር ምስጋና ለእሱ ይሁንለት። ለዚህ ነው ሊቁ በቅዳሴ ላይ እንዲህ አለ፣ ጥበብሰ መድኃኒነ ውእቱ ዘተሳየጠነ በንሳተ ደሙ። ጥበብ የተባለው እሱ የእግዚአብሔር ልጅ ነው። ማስተዋልና እውቀት የተባለው እሱ የእግዚአብሔር ልጅ ነው። ምክንያቱም በደሙ ፈሳሽነት ዓለምን ገዝቶታል። እኛን የገዛን ባፈሰሰው ደሙ ነው። የእግዚአብሔር ልጆች አኮ በብር ወወርቅ በብርና በወርቅ አልተገዛችሁም፣ የተገዛችሁት በእግዚአብሔር ልጅ በክርስቶስ ጥበብ በተባለው በመድኃኔዓለም ደም የተዋጀን የጥበብ ልጆች ነን። ክብር ምስጋና ለእሱ ይሁንልን። ለዚህ ነው ጥበብና ማስተዋል ያስፈልጋል። ምንና ምን? ድገሙልኝ። ምንና ምን? ጥበብና ማስተዋል ያስፈልገናል። ልብ አድርጎ የእግዚአብሔር ልጆች ባለስልጣኖች ካላችሁ በየትኛውም የስልጣን እርከን ላይ ሁሉ እግዚአብሔር ጥበብና ማስተዋል ካልሰጣችሁ ምድሪቱን መምራት አንችሉም፣ አይቻልም በጭራሽ። ነጋዴዎች የትኛውም የንግድ ጫፍ ላይ ብትሆኑ ጥበብና ማስተዋል እግዚአብሔር ካልሰጣችሁ ምድሪቱን ልትዋጁ ዓለምን ልታሸንፉ አትችሉም። ባለትዳሮች በትዳራችሁ ጥበብና ማስተዋል ከሌላችሁ ቤታችሁ ይፈርሳል፣ ጎጆአችሁ ይበተናል። አገልጋዮች በአገልግሎት ስፍራዎቻችን ጥበብና ማስተዋል ከሌለን ክብራችን ይነጠቃል፣ ጸጋችን ይወሰዳል፣ ራቁታችንን እንቆማለን። ራቁት መቆም ማለት ልብስ ማውለቅ አይደለም፣ ከጸጋ እግዚአብሔር መለየት ነው። ከጸጋ እግዚአብሔር መውጣት ነው። ከመንፈሳዊ ሀብት ከመንፈሳዊ ጸጋ መለየት ነው። ስለዚህ ጥበብና ማስተዋል የሚሰጥ ጌታ ለሁላችን ምን ይስጠን? አረ ድገሙት። ጥበብና ምን? ለዚህ ነው ቅዱስ መጽሐፍ እንዲህ አለ በአንደኛ ዜና መዋዕል ምዕራፍ 22 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔር በሉ ጥበብና ማስተዋልን ይስጥ፣ በእስራኤልም ላይ ሰልጥን። ይህ ቃል የተነገረው ከዳዊት በኋላ ለተገኘው እስራኤልን ለሚመራው በ12 ዓመቱ እግዚአብሔር በጥበብና በማስተዋል የጎበኘው ለጠቢቡ ሶሎሞን የተሰጠ ቃል ነው። እንዲህ ይላል እግዚአብሔር ጥበብና ማስተዋልን ይስጥ፣ በእስራኤልም ላይ ባለስልጣን ሆናለን። ከቃሉ ጋር ናችሁ? በማን ላይ? በእስራኤል። ድገሙልኝ። በእስራኤል። ልክ እንደ ሰሎሞን ኢትዮጵያን የሚመሩ መሪዎች ምንና ምን ያስፈልጋቸዋል? ድገሙት። ጥበብና ማስተዋል። ጥበብና ምን? ማስተዋል። አዎ እግዚአብሔር ለሰሎሞን ጥበብና ማስተዋልን ሰጠው። ጥበብና ማስተዋልን መስጠት ብቻ አይደለም፣ በእስራኤል ላይ ባለስልጣን ሁን አለው። ዛሬ መሪዎቻችን ጥበብ ያስፈልጋቸዋል፣ ማስተዋል ያስፈልጋቸዋል። ይሄ ጥበብ የሚባለው ሴራ አይደለም። ይሄ ጥበብ የሚባለው እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ብቻ አይደለም፣ እግዚአብሔርን ማመን ነው። ከቃሉ ጋር ናችሁ? ማወቅና ማመን ይለያል። ብዙዎች እግዚአብሔርን ያውቁታል። መጽሐፍ እንዲህ ብሎ የነገረን የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ የሚሉ ብዙዎች ናቸው፣ ነገር ግን እኔ አላውቃቸውም ብሏል። ጌታ ሆይ በማለት መጽደቅ መክበር የለም። ጌታ ሆይ በማለት ክብሩን መውረስ አይቻልም። ማመንና በመንፈሳዊ ሕይወት መኖር ይፈልጋልና ስለዚህ እግዚአብሔር ምን አለ?
ጥበብና ማስተዋልን እግዚአብሔር የሚሰጠው ላመኑት ነው። ስለዚህ መሪዎች ጥበብ፣ ዕውቀት፣ ማስተዋል የሚባለው ነገር ያስፈልጋቸዋል። የማስተዋል የጥበብ የዕውቀት ባለቤት ማነው? እሱ ክብር ምስጋና ለእሱ ይሁንለት። እሱ ነው ጥበብ የሚሰጥ። ቀጠለ ቅዱስ ኢዮብ በመጽሐፈ ኢዮብ ምዕራፍ 32 ቁጥር 6 ላይ እግዚአብሔር እንዲህ ብሎ ይናገራል። እስኪ ሁላችሁም ይሄን ቃል ከኔ ጋር በሉት። ሁሉን የሚችል አምላክ ማስተዋልን ይሰጣል። ምን የሚችል አምላክ? ይቀሙልኝ። እውነት ነው። ኢዮብ በሕይወት ውስጥ ብዙ መከራዎች አስተናግዷል። ሀብት ንብረቱ አልቋል። ልጆቹ አልቀውበታል። ጤናው በመከራና በሕመም ተመቷል። ግን በዛ ሁሉ የመከራ ሁኔታ ውስጥ ሆኖ አንድም ቀን ፈጣሪውን አላማረረም። ለምን? ማስተዋልን ስለሰጠው። ማን? እግዚአብሔር። ንገሩልኝ። እግዚአብሔር። ማን? እግዚአብሔር። አዎ፣ በሕይወታችን ውስጥ የእግዚአብሔር ልጆች በሙላታችንም በጉድለታችንም በማግኘታችንም በማጣታችንም የሁሉ ባለቤት ማነው? እሱ። ስለዚህ በሁሉ ነገር ማስተዋልን ሰጥቶ ኢዮብ እኮ ጓደኞቹ መጥተው አምላክህን እግዚአብሔርን ታውቀዋለህን? ተወው፣ ካደው ሲባል እውነት ከእግዚአብሔር እጅ መልካሙን ተቀብያለሁ ክፉንስ ነገር አልቀበልምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ማን ይመስገን? ይሄ የማስተዋል ውጤት ነው። ይሄ የጥበብ ውጤት ነው። ይሄ የእውቀት ውጤት ነው። ስለዚህ ሰው አዋቂ ሲሆን፣ ሰው ጥበበኛ ሲሆን ሁልጊዜ በአምላኩ በእግዚአብሔር ምን ይሆናል? ደስተኛ ይሆናል። ደስተኛ መሆን ብቻ አይደለም፣ ረፍት ያገኛል። ረፍቱ ማን እንደሆነ ያውቃል። ስለዚህ የእግዚአብሔር ልጆች በሕይወታችን ውስጥ የምንኖረው ኑሮ ሁሉ ምን ያለበት ይሆን? ማስተዋልና ጥበብ ያለበት ይሆን። እንቀጥል። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ሁላችሁም ይሄን ቃል ለምዳችሁታል፣ ታውቁታላችሁ። እስኪ ሁላችሁ ከኔ ጋር በሉት። የጥበብ መጀመሪያ ድገሙት። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይልና እንዲህ ይላል፣ ቅዱሱንም ማወቅ በሉ እስኪ። ቅዱሱንም ማወቅ ማስተዋል ነው። ማንን ማወቅ? ቅዱሱን ማወቅ። ቅዱሱን ማወቅ ማነው? ቅዱሱ ማነው? ጥበብ የተባለው። ስለዚህ ጥበብ የተባለውን እግዚአብሔር፣ ቅዱስ የሆነውን እግዚአብሔር፣ ልዩ የሆነውን እግዚአብሔር፣ ምስጉን የሆነውን እግዚአብሔር ማወቅ ያስፈልጋል። እሱን ማወቅ ምንድነው? ማስተዋል ነው። ስለዚህ እግዚአብሔር ልጆች እንወቀው ብቻ አይደለም፣ እንመነው። ምንመነው ብቻ አይደለም፣ በመንፈሳዊ ኃይልና ጥበብ ከእግዚአብሔር ጋር እንድንኖር ማን ይርዳል? ለዚህ ነው የእግዚአብሔር ልጆች ጌታችን አምላካችን እግዚአብሔር እንዲህ ብሎ የነገረን፣ ጌታ በነገር ሁሉ ማስተዋልን ይስጥ። እስኪ በሉ ጌታ በነገር ሁሉ ማርያምን አይሰማም። ጌታ በነገር ሁሉ ማስተዋልን ይስጥ። ጌታ በነገር ሁሉ ጥበብን ይስጥ። አዎ በእምነት ለበረቱት፣ በቅድስና ለጸኑት፣ የአምላካቸው ፍቅር ለገባቸው፣ የኃጢአትን ዓለም ንቀው ከእግዚአብሔር ጋር ታርቀው የዚህን ዓለም ጣዕም እርግፍ አድርገው ትተው በኢትዮጵያ ምድር ላይ የነበሩ እነ አባ ጊዮርጊስ ዘጋስጫ የኢትዮጵያ የጥበብና የእውቀት ቄርሎስ ተብለው የተገለጡ ቤተ ክርስቲያንን በጥበባቸው በእውቀታቸው በጸጋቸው ለቤተ ክርስቲያን ክብር ሞገስ የሆኑ ከ22 በላይ ድርሰቶች የደረሱ እውቀትና ጥበብ በታላቁ መልአክ በቅዱስ ዑራኤል አማካኝነት የተሰጣቸው ጻድቁ ኢትዮጵያዊ አባት አባ ጊዮርጊስ ዘጋስጫ ጥበብና እውቀት ሞገስና ማስተዋል እግዚአብሔር በመልአኩ በቅዱስ ዑራኤል አማካኝነት የተሰጣቸው ታላቁ ሊቅ ቅዱስ አባ ጊዮርጊስ ናቸው። በረከታቸው ይድረሰን። መልአኩ ቅዱስ ዑራኤል ጥበብና ማስተዋል የሰጣቸው የጥበብ ጽዋ ያጠጣቸው። ስለዚህ ማስተዋል የምትፈልጉ እውቀት የምትፈልጉ ከዑራኤል ጋር ተቆራኙ፣ ቅረቡት፣ ጥግት በሉት፣ ተጠጋግታችሁ ከእሱ ጋር ሁኑ። ለምን? የጥበብ ባለቤት እግዚአብሔር በመልአኩ በቅዱስ ዑራኤል በኩል ጥበብና ማስተዋል ይሰጣል። ይችላል አይችልም? ክብር ለመድኃኔዓለም። ይችላል እግዚአብሔር። ስለዚህ ጌታ በነገር ሁሉ ምን ይስጠን? ኧረ ድገሙት። ምን ይስጠን? ማስተዋል ይስጠን። ያ ብቻ አይደለም፣ ለእነዚህ ራሱ ጥወይ ጥበብና ማስተዋል የሰጠ ይሄ መልአክ ነው። ለዚህ ነው ጌታ በነገር ሁሉ በምን ሁሉ? በነገር ሁሉ። ኧረ ድገሙት። በነገር ሁሉ ማስተዋል ይስጠን።
እባካችሁ ባለትዳሮች ማስተዋል ያስፈልገናል። ቤታችን ጓዳችን ውስጥ ልጆቻችን በጥበብ የተዋቡ በኃይል የበረቱ እግዚአብሔርን የሚያምኑና የሚያውቁ እንዲሆኑ ጥበብና ማስተዋል ያስፈልገናል። በጥበብና በማስተዋል ከእግዚአብሔር ጋር ሆነን ከኃጢአት ርቀን ጸጋ እግዚአብሔር መስቶልን የጥበብና የማስተዋል ባለቤት የሆነው እግዚአብሔርን አምነን ጥበብና ማስተዋልን የሚሰጡ ቅዱሳን መላእክትን በምልጃቸው በረድኤታቸው ተማጽነን ከእግዚአብሔር ጋር ታርቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አመስግኑት እግዚአብሔር። ሁላችሁ በሉት፣ ድምፃችሁን ከፍ አድርጉና ጌታ በለው። አልሰማውም? ጌታ በለው። በነገር ሁሉ ጥበብና ማስተዋልን ይስጥህ። በምን ሁሉ? በነገር ሁሉ ጥበብና ማስተዋልን የሚሰጥ ታላቁ አምላክ እግዚአብሔር ለሁላችን ጥበብና ማስተዋልን በታላቁ መልአክ በቅዱስ ዑራኤል አማካኝነት ለሁላችንም ያድለን። እግዚአብሔር አምላክ ዘመናችን የበረከት ዘመን ያደርግልን። ትምህርታችንን ጨርሰናል። እግዚአብሔር ከሁላችን ጋር ይሁን። በእኔ በኩል ያለውን ማለቴ ነው። ነገር ግን ደስ ይላል።